ወደ አንድ የሚያመጣ የምታሳሳቷ ቤተክርስቲያን የለቻችሁም ማለት ነው። አብዛኛው ቤተክርስቲያን አትሳሳትም ብለን አናምንም። ሲቀጥል አብዛኛው ልዩነታችን ኤስካቶሎጂካል ነው። ኤስካቶሎጂካል ማለት መጪው ዘመን ላይ የሚመጣው ነገር ላይ ነው እንጂ መጪው ዘመን እንኳን አይደለም። እሱ ይቅር። ምክንያቱም ሚዲያ ላይ እንኳን ክርስቶስ ለዓለም ሞቷል አልሞተም፣ ለተመረጡት ያልተመረጡት ትክክለኛው ቤተክርስቲያን ከሌለች ወደ ስህተት ሲመጣ ማን ነው የሚያርመው? ቤተክርስቲያን። ምክንያቱም የጌታ ቤተክርስቲያን ትሳሳታለች ብለህ ስለምታስብ አንተ። ስለዚህ የተሳሳታችሁ ቤተክርስቲያን ናት የምታርመው ወይስ ያልተሳሳታችሁ ቤተክርስቲያን ናት የምታርመው ብዬ ነው። አንድ መጽሐፍ ቅዱስ ጥቅሶች ልስጥህና አንድ ላይ መልስልኝ። ለምሳሌ ማቴዎስ ወንጌል ላይ አንድ ላይ መልስልኝ። አሁን ያሰብኩትን አሁን ፕሬዘንት ያደረኩልን እንትን ሲናሪዮ በመጽሐፍ ቅዱስ ላድርገው። ማቴዎስ ወንጌል ምዕራፍ 16 ላይ ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ቅዱስ ማን ነው ኢየሱስ ክርስቶስ ምን አለው? ቅዱስ ጴጥሮስን እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አሉ አይደል? ኤግዛክትሊ። ስለዚህ ጥያቄ ምንድነው? አልገባኝም። በጣም ጥሩ። የገሃነም ደጆች የተባሉት ምንድን ናቸው? የገሃነም ደጆች ማለት በአጠቃላይ ከክፋት ጋር የተያዘ የዚህ ዓለም ስራ በአጠቃላይ ቤተክርስቲያን የሚቃወሙት ከሰይጣንና ከስራው ጀምሮ ያሉ በሙሉ የገሃነም ደጆች ይባላሉ። ስለዚህ ምንፍቅናንም የስተት ትምህርትንም ሁሉንም ይጠቀላል። ሁሉንም ምን ጥያቄ ያለው? እሺ፣ የገሃነም ደጆች የማይችሏት ቤተክርስቲያን አለች? ይሄ እኮ የእግዚአብሔር ቤተክርስቲያን በእግዚአብሔር ቃል ላይ ነው የቆመችው እና በዚህችም የተባለው የአቺ ፕሮሚሷ ቃሏ ነች እንጂ ጴጥሮስ አይደለም። አለች ቤተክርስቲያኗ ነው ያልኩት። አሁን አለች ቤተክርስቲያን፣ የገሃነም ደጆች የማይችሏት ቤተክርስቲያን አለች። ምንም ጥያቄ የለውም። ኢንቪዚብል ነች ብለን ነው የምናምነው። ምድር ላይ አይደለችም። አትታ ማለት ምድር ላይ አይደለችም። ኢንቪዚብል ነው ማለት በሁሉም ኮንቲኔንቶች ላይ በሁሉም ክፍለ ዓለማት ላይ አሉ። ቆይ ያልገባኝ ነገር ዳኒ፣ ይህቺ ቤተክርስቲያን ቅድም ተሳሳታለች ብላይ ነበር። እዚህ ጋር ደግሞ የገሃነም ደጆች አይችሏትም ተብሏል። አይችሏትም ሲባል ምንፍቅናውም ምኑም ሁሉ አይረታትም፣ ድል አያረጋትም፣ አያሸንፋትም የተባለ ነው አይደለ? አያሸንፋትም እና አትሳሳትም ይለያያል። መዝሙራ ከተሳሳች ተሸንፋለች ማለት ነው እንዴ? ኖት ኤግዛክትሊ የሚለው ምንድን መሰለህ? አያሸንፋትም፣ ታሸንፋለች፣ ድል ትነሳለች ማለት ነው እንጂ ብዙ ቤተክርስቲያኖች በተለያየ ቦታ ወድቀዋል እና መጥቀስ ይቻላል ካስፈለገ። እኔ የጠየቁ መሰለ ጌታ አይችሏትም ያለችው ቤተክርስቲያን አሁን የግለሰቦቹ ውድቀት አይደለም የጠየቁ ያሉት። አሁን ለምሳሌ አንተ ዛሬ ዝሙት ብትሰራ መካነ ኢየሱስ ተሳሳተች ማለት ትችላለሁ? አትችልም። ምን ጥያቄ ያለው? ታይም ግን ቢቀመጥልን መልካም ነው። ምክንያቱም ውሃ ጠጣ። እሺ በቃ ቶሎ ላሳጥረው፣ ችግር የለው። እሺ ላሳጥረው እና በቃ ሌላም አንዱ ለጥቅስ ስለቀረኝ እሱ ጥቅሶቹ ብቻ ላንሳና ልሂድ። እዚህ ላይ ሌሎቹ ግን በደንብ በኋላ በትምህርት ትዋያላችሁ። እሺ ኤፌሶን ላይ ልሂድ። ኤፌሶን ላይ ደግሞ አንድ ቃል አለ። ኤፌሶን 5:24 ላይ ኤፌሶን 5:24 ዳሩ ግን ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶችም ደግሞ በሁሉ ለባሎቻችሁ ይገዙ። ኦኬ፣ ለክርስቶስ የምትገዛ ቤተክርስቲያን እያለ እዚህ ጋር ይገልጻታል አይደለ? ትክክል ነው። በጣም ጥሩ። ከዛ ምን ይላል? ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ካለ በኋላ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ ይላል። እዚህ ጋር እድፈት የተባለው የፊት መጨማደድ የለባትም፣ እድፈት የለባትም፣ ቅድስት ናት፣ ክብርት የሆነች የሚላት አለች ቤተክርስቲያን። አሁን ጌታው ፈለገ ይላል እንጂ ቤተክርስቲያን አልተሳሳተችም ማለት አይደለም። ያው እንደምታውቀው እዛው መጽሐፍ ውስጥ የተሳሳቱ ቤተክርስቲያኖች ስላሉ አልሰማሁ። ይቅርታ፣ ምንድን ያልከኝ? ያው እድፈት የሌለባት እንድትሆን ጌታ ፈለገ ነው የሚለው። ፈለገ ማለት ቤተክርስቲያን ከዚህ በኋላ አትሳሳትም ማለት አይደለም። እሺ፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ጌታ ይችን ቤተክርስቲያን መስርቷታል ወይስ አልመሰረታትም? ወይስ ገና ወደፊት የምትመሰረታት ናት? መስርቷታል። ጌታ መስርቷታል። ግን ጌታ ፈለገ ማለት ነው እንጂ አልሳቱም ማለት አለ። እዛው ከመጽሐፍ ውስጥ አውጥቼ የተሳሳተች ቤተክርስቲያን አሳያለሁ፣ ጣዖት የምታመልክ። እዚህ ጋር ጌታ የመሰረታት ቤተክርስቲያን በደንብ ስማኝ ዳኒ፣ ስለ ግለሰቦች አልጠየኩም። አሁንም
ጌታ ከእድፈት የጠበቃት ስለ ቤተክርስቲያን ነው የማወራው። ስለ ቤተክርስቲያን ነው የማወራው። እሺ ከእድፈት ለይቶ የጠበቃት የፊት መጨማደድ እንዳያገኝ አድርጎ የጠበቃት ቅድስት እንድትሆን የጠበቃት ቤተክርስቲያን አለች ብለኸኛል አይደል? ጠበቃት የሚለው ቋንቋ እንዴት ነው? ፈለገ ነው የሚለው እዚህ ጋር። ስለዚህ ወደፊት ነው ወደኋላ ነው? አሁን ፈለገ የሚለው መስሎታል ወይስ ወደፊት ነው? ጌታ ፈልጓል፣ ፐርፌክት እንድንሆን ፈልጓል። ግን እኛ እንደምታውቀው አንታዘዝም። ስለዚህ ሰዎች ሰዓት አሉ ቤተክርስቲያን። ስለዚህ አልመሰረታትም እችን መስርቷል። ግን እንዳትሳሳት አድርጓል። ማነሳሳተው ገነት ከገባን በኋላ ነው። እድፈት ወይም የፊት መጨማረድ የተባለው ምንድን ነው? ያው ኃጢአት ወይም ደግሞ ከቤተክርስቲያን ጋር የተያያዙ ኢቨን የሐሰት ትምህርቶች ምናምን ነው። ግን እንደዛ እንዳይሆን ፈለገ ማለት ነው እንጂ አላረጋትም። ፈለገ ነው የሚለው ጽሁፉ። ያነበብከው ራሱ አላረጋትም። ትርጉምህን ንገረኝ። ከእግዚአብሔር የሚገባው ጸጋ ተለቋል ለቤተክርስቲያን። ሰዎች ግን በዛ ጸጋ ልክ እየተጓዙ አይደለም። ቤተክርስቲያን አላረጋትም ወይስ አርጓታል ነው የጠየኩህ? አላረጋትም። ቤተክርስቲያን ሆናለች። የማትሳሳት ቤተክርስቲያን አርጓታል የሚል ክሌም ካለ ቤተክርስቲያን ሆናለች አልከኝ። የትኛው ቤተክርስቲያን ነው? ቤተክርስቲያን አሁን በምድር ላይ ያለች ቤተክርስቲያን አለች። የክርስቶስ ቤተክርስቲያን እኛ የክርስቶስ ቤተክርስቲያን ስንል ሙሉ ወንጌል ብቻ አይደለም የምንለው። በጌታ የሚያምኑ ህብረት የሚያደርጉ የእግዚአብሔርን ቃል የሚሰብኩ አሁን እነዚህ የዘረዘርክልኝ ከእድፈት የተጠበቁ ናቸው? ከፊት መጨመር የተጠበቁ ናቸው? እየተጠበቁ አይደለም። ጌታ ያንን አሟልቷል። ሰው ግን ስለማይታዘዝ በዛም በዚህም ይስታል፣ በግራም በቀኝም ይስታል። አሟልቷል ማለት አልገባኝም። እችን ቤተክርስቲያን መስራታል ስለ ለቤተክርስቲያን የሚያስፈልገውን ጸጋ በሙሉ ሰጥቷል። ግን ሰዎች ያንን ጸጋ አይጠቀሙበትም፣ ይወድቃሉ። ስለ ሰዎች አልጠየቅኩም እኮ እኔ። እኛ ሰዎች እኮ ይወድቃሉ የምንለው እንጂ መንፈስ ቅዱስ ይወድቃሉ መቻል። ስለዚህ ቅድም እንደዛ ከሆነ አንተ ስትወርቅ መካነ ኢየሱስ ወደቀች ይባላሉ ስል እኮ አይባልም አልከኝ። በእውነት አልሰማሁም። መካነ ኢየሱስ የሚል ቋንቋ ከአፍ ሲወጣ አልሰማሁም። እሺ ለምሳሌ ሙሉ ወንጌል አንተ አይደል? ሙሉ ወንጌል አንተ ዝሙት ሰራ፣ ጣዖት አመለክ ዛሬ። ስለዚህ ሙሉ ወንጌል ተሳሳተች? በፍጹም እንደዛ አይደለም። ኦኬ ለምን እንደዛ? ያንተ መሳሳት የቤተክርስቲያኗ መሳሳት አድርገህ ለምን ያልተወሰደም? እኔ ብልት ነኝ። ስለዚህ ብልቱ ታሟል ማለት ነው። በሙሉ ቤተክርስቲያን ትጠፋለች የሚልም አስተምሮም የለንም። ትክክል። ስለዚህ ለየኸው አሁን። ስለዚህ የግለሰቦችን መሳሳት ቤተክርስቲያን እያልን ስናወራ የግለሰቦችን መሳሳት አይደለም ማለት ነው የምናወራው። አረ ከአስተምሮ አንጻር ከመጽሐፍ ቅዱስ አሳያለሁ። በጣም ጥሩ። እሺ ተራ ስደት ታሳየኛለህ። ኦኬ እሺ። ስለዚህ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ይቺ ቤተክርስቲያን ኦልሬዲ ተመስርታለች ብለኸኛል። ግን ግለሰቦች ግን በውስጡ ያሉ ግለሰቦች ግን ያጠፋሉ ብለኛል። በዚህ ነው የተስማማ ነው። ቤተክርስቲያን ማለት ክርስቶስ ራሷ የሆነ ማለት ነው እንጂ ክርስቶስ አባል የሆነ ማለት አይደለም። አንዳንድ ጊዜ ክርስቶስ ራሷ ሆኖ ራሱ ቤተክርስቲያኗ ትስታለች እና የሳተችበትም አሳያለሁ። በአስተምህሮም በህይወትም ኢቭን በጣዖት አምልኮ ጭምር ከመጽሐፍ ቅዱስ አሳያለሁ። የጌታ ቤተክርስቲያን ሆና ጣዖት አምላክ የሆነች ማለት ነው የምትለኝ? ኤግዛክትሊ በስም ጣዖት የሚል አሳያለሁ። ስለዚህ እኮ ጌታ ሲሆን አምላኳ ጣዖት አምላኩ የሆነ ማለት ነው አይደል? ጌታማ ራሷ ነው። ግን ጌታ ራሱ ሆኖ ሰዎቹ ይስታሉ። የጌታ ሆኖ የጣዖት መሆን ይቻላል? እኔ አይደሉም የጻፍኩት፣ ጸሐፊዎቹ ሐዋርያቶች የጻፉትን አሳያለሁ። የአንተን ክሌም ነው የፈለግኩ ያሉት። አንተ ይህን የጻፉትን የተረዳኸው የጌታም የጣዖት መሆን ይቻላል ነው እያልክ ያለው? እንግዲህ ዮሐንስ ጽፎታል፣ እንደዛ ብሎ ጽፎታል እኮ። መጽሐፍማ ብዙ ነገር ጽፏል። እዛ እግዚአብሔር ተጸጸተ ብሎ ጽፏል እኮ። ግን ክርስቲያኖች ሲያነቡት እግዚአብሔር ተጸጸተ ብሎ አይደለም የሚያነቡት። መጽሐፉ ለጴርጋሞን ቤተክርስቲያን ተብሎ ጣዖትን የሚያመልኩትን ኒቆላውያን አስተምህሮ የሚከተሉ ሰዎች በመካከልሽ አሉ። ስለዚህ የጌታ ቤተክርስቲያን የጣዖት አምላኪ ጣዖት ማምለክ ትችላለች። ጌታንም እያመለከች ጣዖትን ማምለክ ትችላለች ወይ ያልኩ እኮ። ልትስት ትችላለች ያልነው ለዚህ እኮ ነው። ስለዚህ ሁለት አምላክ ሊኖራት ይችላል አላልኩም? ያው መጽሐፉ የሳቱ ሰዎች አሉ ብሎ አስቀምጧል። ለጴርጋሞን ቤተክርስቲያን ለሰው ውልቶ ችግር የለውም። የመጨረሻ ጥቅስ ልስጥ እና እኔ ልጠይቅህ። የመጨረሻ ጥቅስ ልስጥ፣ አንድ ይቀረኛ ብዬና ዳኒ። እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ደግሞ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እንጽፍላለሁ፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍላለሁ። ቤቱም የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቤተክርስቲያን ነው ይላል። እዚህ ጋር ቤተክርስቲያን የተባለው ማን ነው? የእግዚአብሔር ቤተክርስቲያን ነው። የትኛው እኮ ማለት ሰዎች ናቸው?
ነው ቤተክርስቲያኑ ነው። ቤቱ የእውነት አምድና መሰረት ነው። ቤተክርስቲያኑ ነው እያለ ያለው ግን ህንፃው ማለት ነው። ስለ ህንፃው አይደለም እየተወራ ያለው ህንፃው ሳይሆን ጢሞቴዎስ የሚሄድባት ቤተክርስቲያን ወይም ደግሞ ጳውሎስ ያለባት ቤተክርስቲያን ማለት ነው። የቷ አልገባኝም። አንድ ቤተክርስቲያን ያለች ቤተክርስቲያን አለች። ቤተክርስቲያን እኮ የእውነት አምድና መሰረት ነች፣ አሁንም ጭምር ያኔ ብቻ አይደለም። እሺ ቆይ ልጨርስ። ቆይ አንዴ እቺ ቤተክርስቲያን አሁን እዚህ ጋር ስለ ግለሰቦች አይደለም የሚያወራው አይደለ? አይደለም፣ ስለ ቤተክርስቲያን ነው የሚያወራው። በጣም ጥሩ። አሁን ግለሰቦችን አያወራም ብለኛል፣ ስለ ቤተክርስቲያን ነው የሚያወራው። በጣም ጥሩ። ይቺ ቤተክርስቲያን ኦኬ፣ ይቺ ቤተክርስቲያን የእግዚአብሔር ማደሪያ ናት አይደለ? ያ የእውነት አምድና መሰረት ነች ይላል መጽሐፍ ቅዱስ። የእግዚአብሔር ማደሪያ ናትም ይላል። የእግዚአብሔር ማደሪያ ናት። የእግዚአብሔር ማደሪያም ነች። ኦኬ፣ ስለ ፎቅ ወይም ስለ ቢልዲንግ ስለ ካቴድራል እያወራ አይደለም። እሺ፣ የት ነው እቺ ቤተክርስቲያን? ምድር ያለች ቤተክርስቲያን ነው ወይስ አይደለች? ምድር ላይ ያለች ቤተክርስቲያን የምንወዳት የት አለች? አለች፣ ትታያለች፣ አለች። እኛ አሁን አትታይም እኮ የምንለው ኢትዮጵያም፣ ላቲን አሜሪካም፣ አሜሪካ። እኔ እችን ያልኩ ፕሬዚዳንት እዚች ላይ ያለችው ብቻ ፎከስ አግኝ። እቺ ጢሞቴዎስ የጻፈለት ቤተክርስቲያን የሚያገለግልባት ቤተክርስቲያን ነው እያወራ ያለው እኮ። ቤቷ ማለት ስለ ህንፃው ነው የምናወራው። ስለ ህንፃ ሳይሆን ቤተክርስቲያን እኮ ማለት እዛ ህንፃ ውስጥ ስላሉ የእግዚአብሔር ስም ስለሚጠራባቸው ቃሉ ስለሚሰበክባቸው ስለ ሰዎች አይደለም አልከኛ። ኢንዲቪጁዋል ሰዎች የሚያወራ አይደለም አልከኝ። ኢንዲቪጁዋል አይደለም። ቤተክርስቲያን ሲባል አንደኛ የእግዚአብሔርን ቃል የምታውጅ፣ ሁለተኛ ሳክራመንት ያላት፣ ሶስተኛ በስላሴ የሚያምኑና ከሱ ደግሞ አምልኮ የሚያደርጉና በዛም የሚቀደሱ ቅዱሳን የሞሉባት አንድ ቅዱስ ካቶሊካዊ ወይም ደግሞ ዩኒቨርሳል በለው ካቶሊካዊ። አሁን የዘረዘካ ቤተክርስቲያን ትሳሳታለች፣ በደንብ ትሳሳታለች። ይህቺ ቤተክርስቲያን የእግዚአብሔር ማደሪያ ናት አልከኝ። ይኸውልህ ዳኒ፣ ሰዎቹ ናቸው። እግዚአብሔር እኮ አይደለም የማይሳሳተው፣ ሰዎቹ ናቸው የሚሳሳቱት። እዚህ ጋር ስለ ሰው አወራም እኮ አልከኝ ቅድም። ሰዎቹ ስለ አባላቶቹ ነው እያልኩ ያለው። ቤተክርስቲያኗ ትቀጥላለች ጌታ እስኪመጣ ድረስ። ኖ በዚህ ክፍል ስለ ሰው አወራም ብለኸኛል እኮ። እሱን ተስማማ። ይሄ ክፍል ቤተክርስቲያን እያለ የሚጠራው ሰዎችን አይደለም እኮ ብለኸኛል። አሁንም እኮ ኤኒዌይ አይ ቲንክ መልሼልሃለሁ። ምናልባት እንደ ጉድለት ካየኸው ቴኪት ችግር የለውም። የምን ቴኪት ነው ዳኒሻ? እንዴ ይሄን እንጨርስ እንጂና እኔም ልልቀቅ ከጨረስን በኋላ። እዚህ ጋር ያለው አውድ ስለ ኢንዲቪጁዋል ሰዎች አያወራም ብለን ተስማማን አይደል? እዚህ ጋር ያለው ስለ ግለሰብ ማመንዘር፣ ስለ ግለሰብ ኃጢአት አያወራም። ቤተክርስቲያን በአስተምህሮዋ ትስታለች። ቆይ ገና ነኝ እሱ ጋር እኔ እዚህ ጋር ሆንልኝ። እዚህ ጋር በእግዚአብሔር ማደሪያ ቤት የተባለችው እንዴት ነው? ገና ነኝ እየጠየቀኝ። በአስተምህሯ ትስታለች፣ አሳያለሁ። አንተ ተራስህ ታሳየኛለህ። ችግር የለውም ዳኒ። እኔን ጥቅስ አንዴ እዚህ ላይ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታወቅ ዘንድ ጽፍልሃለሁ። ይህ የእግዚአብሔር ማደሪያ የተባለችው ቤተክርስቲያን ሳታለች አትሳሳትም? አትሳሳትም ተብሎ አልተጻፈም። የእውነት አምድና መሰረት ነች አለ እንጂ አትሳሳትም የሚል የለም። እዚህ ጋር ያለችው የእግዚአብሔር ማደሪያ የተባለችው እቺ ቤተክርስቲያን ሳታለች አትሳሳትም? እግዚአብሔር የሚያድርባት ትሳሳታለች። ቅድም ታመልካለች አልኩ እኮ ታመልካለች። እዚህ ጋር ግን ስለ ግለሰቦች ደግሞ አወራን ብለኸኝ ነበረ። ቤተክርስቲያኗ ራሷ በአምልኮ በአስተምህሮ ትሳሳታለች። ከመጽሐፍ ቅዱስ አውጥቼ ያሳይሃለሁ። እኔ ስለ እሱ አልጠየኩም። እሱ ተራስ ድረስ ታሳየኛለህ። እኔ ስለ ጢሞቴዎስ ነው እያወራ ያለው። ዳኒ ፕሊዝ፣ ሰውንም አናሰልች። የመጨረሻ ነው ጠይቅ። በቃ እንደማትሳሳት አሳየኝ። እሺ በቃ አንተ ራስህ እንደማትሳሳት። ለምን እኔ ቃሉን የጠየኩህ ለምንድን ነው አሁን ትዊስት የምታደርገው? ትዊስት አላደረኩም ጭራሽ። የማሳየት እንትኑም የለህም ጥቅስም የለህም ጭራሽ። እሺ ችግር የለውም። እስካሁን መቼም ጥቅስ እየሰጠው ነው ስጠይቅ የነበረው። እሺ ጥቅሱ አትሳሳትም የሚል አይደለም። ጥቅስማ ጠቅሳል ግን ችግር የለውም። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። የእውነት አምድና መሰረት ያላት ይቺ የእግዚአብሔር ቤተክርስቲያን ትሳሳታለች ወይስ አትሳሳትም? አትሳሳትም ተብሎ አልተጻፈም። የእውነት አምድና አንዴ እንዳወራ ፈቀድልኝ ፕሊዝ። የእውነት አምድና መሰረት ነች ማለት እውነትም የእውነት አምድ ማለት ታውቃለህ፣ እና መሰረቷም አምዱም የእውነት ነው። ግን ያቺ ቤተክርስቲያን ከዚህ እውነት ዞር ልትል ትችላለች ነው የኔ ሙግት። እና ደግሞ ከመጽሐፍ ቅዱስ ውስጥም ዞር ያለችበትን ቦታ አሳያለሁ፣ ከታሪክም አሳያለሁ። ችግር የለውም። ዞር አትልም ተብሎ የተጻፈ ነገር ካለ ግን ከአንተ ነው መልስ የምንጠብቀው።
እሺ በጣም ጥሩ። ስለዚህ ላጠቃል በቃ ሰው ይሄን ክፍል አይ ዶንት ቲንክ ወይ መመለስ አልፈለክም ወይ ደግሞ ያው ዝም ብለህ የኔ የተረዳኝ ነው የምነግርህ። አንዴ ግለሰብ አይደለም ትላለህ፣ አንዴ ግለሰብ ነው ትላለህ፣ ግለሰቦች ያሳታሉ ትላለህ። መልሼ ደግሞ እዚህ ጋር ስጠይቅ ደግሞ አይ ይሄስ ግለሰብን አይወክልም ትላለህ። ከዛ ደግሞ ቀጥሎ ቤቱም የእውነት አምድና መሰረት ነው፣ አምድና መሰረት ነው ተብሏል። የእውነት ቤት ነው ተብሏል። የእግዚአብሔር ማደሪያ ነው ተብሏል። ስለዚህ የእግዚአብሔር ማደሪያ የሆነው የእውነት መሰረትና አምድ ያለው ኦኬ፣ የሕያው እግዚአብሔር ደግሞ ቤተክርስቲያን የተባለችው ይህቺ ቤተክርስቲያን ትሳሳታለች ብለህ ተናግረሃል። እኛ ደግሞ ይህቺ ቤተክርስቲያን አትሳሳትም። ኢንዲቪዥዋል ሰዎችን አይደለም ልጨርስ እናቀበላለን። እሺ በል ትቀጥልሽ። ስለዚህ ኦርጋናይዜሽኖች ወይም ደግሞ የሰዎች ስብስብ ቤተክርስቲያን ልትሳሳት እንደምትችል መጽሐፍ ይናገራል አይናገርም? ግለሰቦች ሊሳሳቱ ይችላሉ። ግለሰቦች ተሳሳቱ ማለት ግን ቤተክርስቲያን ተሳሳተች ማለት አይደለም። ኦኬ እንደዚህ ይላል አንደኛ ጢሞቴዎስ 4:1 እንደዚህ ይላል፣ መንፈስ ግን በግልጥ ይላል በኋለኞቹ ዘመናት አንዳንዶችን የሚያስቱ መናፍስትንና በውሸት ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ፣ በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ፣ አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል የለም ይላል። በዚህ መሰረት አሁን የጠቀስኩት ኦርጋናይዜሽን ይሳሳታል አይሳሳትም? ስለ ኦርጋናይዜሽን እያወራ አይደለም፣ ስለ ግለሰቦች ነው። አሁን ያሉ ቤተክርስቲያኑ ስለሚሰጥ አስተምህሮ እኮ ልመልስላ ዳኒ። ምንድን ነው የሚለው መሰለ? በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ይላል። አንዳንዶች፣ ሁሉም አልተባለም፣ አንዳንዶች። ስለዚህ አንዳንዶች ከተባለ አሁንም እያወራ ያለው በድካም ውስጥ ኢንዲቪዥዋሊ ሜምበር ናቸው፣ የቤተክርስቲያን አካል ናቸው፣ አባል ናቸው። ግን የስተትን ትምህርት እየሰሙ በተለያየ ዓለም ምኞት የአጋንንት ትምህርት እየተሳቡ የሚክዱ አሉ። ይሁዳም እኮ ከሐዋርያት መሃል ተቆጥሮ እኮ ጌታንም አሳልፎ ሰጥቷል። ስለዚህ ኢንዲቪዥዋሎች ካዱ ማለት ግን ወይም ኢንዲቪዥዋሎች የአጋንንት ትምህርት ተቀበሉ ማለት ግን ቤተክርስቲያን ተሳሳተች ማለት አይደለም። እያወራ ያለው እዚህ ስለሚክዱ አንዳንዶች ነው የሚያወራው። እዚህ ጋር ትምህርት ስለሚሰጡ አካላት መሆኑ ማስረጃ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው ልቀጥልልህ። ሃይማኖትን ይክዳሉ፣ በገዛ ሕሊናቸው እንደሚያቃጥሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ፣ የመከልከል ስልጣን ያላቸው ናቸው ማለት ነው። ኦርጋናይዜሽን ነው ማለት ነው። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ይላል። በዚህ መሰረት የማዘዝ ስልጣን ያላቸው እንዲጋቡና እንዳይጋቡ የሚያደርጉትን የማዘዝ ስልጣን ያላቸው ሰዎች ሲባል በግለሰብ ደረጃ የሆነ ሳይሆን በግሩፕ ደረጃ ስለሆነ ግሩፕ ሊስቱ እንደሚችሉ ግልጽ ነው ወይ ብዬ ነው የጠየኩ። ወደሚቀጥለው ያገሉት ልመልስ ወይስ ልተው? መልስ። ስለ ኦርጋናይዜሽን ስለ ተቋም እያወራ አይደለም። እያወራ ያለው እዚህ ጋር ለምሳሌ አንተ ከዛው የቤተክርስቲያኑ አባል ሆነ የእምነቱ አባል ሆነ ግን ምን ታደርጋለህ? የሐሰት ትምህርት የምንፍቅና ትምህርት እያስተማርክ ሰዎችን ልታስት ትችላለህ። ኦኬ ለምሳሌ እኔ ዲያቆን ነኝ። የምንፍቅና ትምህርት ዲያቆንነቴን ተጠቅሜ ልናገር እችላለሁ። ይሄ ማለት ግን ቤተክርስቲያንን እንደ ቤተክርስቲያን ሳሳተች አይባልም። ስለዚህ እነዚህ ሰዎች በተለያየ አገልግሎት ዘርፍ ላይ ኖሩ ይችላሉ። የአገልግሎት ዘርፍ ላይ ተቀምጠው ሰዎችን የሐሰት ትምህርት ዛሬም ድረስ እኮ ይደረጋል እኮ። ቅድም እኮ አልኩ፣ ጥሩ ምሳሌ ሰጠው። ከሐዋርያ የተቆጠረው ይሁዳ ትልቅ ስልጣን ከነ ጴጥሮስ ከነ ሌሎችም ሐዋርያት እኩል ማቴዎስ ወንጌል ምዕራፍ 10 ላይ እንደምታነበው ሁሉ ጸጋ ተሰጥቶት አብሮ ተቆጥሮ የነበረ ጌታን አሳልፎ ሰጥቷል። ስለዚህ ጌታን አሳልፎ ክዷል። ሰዎች የተለያየ ፖዚሽን ላይ ኖሩ ይችላሉ። ለምሳሌ ቅዱስ ፓትሪያርካችን አሉ። ፓትሪያርካችን የምንፍቅና ትምህርት ቢናገሩና ቢሳሳቱ ቤተ ክርስቲያን ተሳሳተች አንልም። ፓትሪያርኩ እንደ ኢንዲቪዥዋሊ ተሳሳቱ እንጂ ስለ ተቋም አይደለም። ችግር የለውም። ስለዚህ ጴጥሮስ ቅድም ያው ሐዋርያ ነው መቼም እና ጴጥሮስ እንደተሳሳተ ነግሬያለሁ ገላትያ 2:11 ላይ መሳሳት አይደለም ባይዘወይ እሱ በስርዓት ነው እንጂ ትምህርት ዶግማ የሆነ ነገር አይደለም። የሀሳብ ልዩነት ያመጡት
እሺ ችግር የለው። ግለሰቦች ሊሳሳቱ እንደሚችሉ አውቃል። በጣም 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 ሊሳሳቱ ይችላሉ። ለምን አይሳሳቱ? ለዚህ እኮ ነው የጸና ይድናል የተባለው። ኦኬ እሺ ሊቀጥልና አንዴ ኤፌሶን 3:3 ላይ just once ኤፌሶን ስንት? ኤፌሶን 3:3 ላይ ማለት ነው። ዲያቆን ዳዊት ድምፅ ያሰማ እንዳይዘረግፈን፣ ቅድምም ዘርግፎን ነበር። ዲያቆን ዳዊት ተንፍስ። እሺ አለው። ሁላችሁም ሼርና ኮፒ አድርጉ። ቀጥሉ። እሺ ዳኒ ሶሪ። ስለዚህ አሁን ምን አይተናል ማለት ነው? ይቁም ቆይ ወደ ኤፌሶን 3 ነው ዳኒ። ኦኬ ኤፌሶን ተውኩት። ሶሪ በፖዚቲቭ የተጠቀሰ ነው። የራእይ 2:15 ጋር እንሂድ። ራእይ 2:15 እንደዚህ ይላል። እሺ ዮሐንስ ላይ 2:15 እንደዚህ ይላል። እሺ ከ12 ጀምሬ ላንብብልህና አልጨርሰውም፣ ግን አጀማመሩ ነው። በጴርጋሞን ወዳለችው ቤተክርስቲያን ይላል። ቤተክርስቲያን ነው አይደለም? ጴርጋሞን ቤተክርስቲያን መልአክ ነው የሚለው። በጴርጋሞን ኦፍ ኮርስ የተለየ ነገር አለው። የቤተክርስቲያን መልአክ ማለት የቤተክርስቲያኑ አለቃ ማለት ነው። ስለዚህ ጴርጋሞን ቤተክርስቲያን አይደለችም እያልክ ነው? ለቤተክርስቲያኑ መልአክ ሪፈር እያደረገ ያለው ደብዳቤ የሚጻፈው ለቤተክርስቲያኑ መልአክ ነው። ምክንያቱም ሌሎቹንም እዛው ከፍም ዝቅ ብለህ ስታነብ ጥሩ የሰራውንም የቤተክርስቲያን መልአክ ሲያመሰግን ታያለህ። ደግሞ በድካም ያለውን ደግሞ ንስሐ ግባ እመጣባለሁ ያ ደግሞ መልእክቱን ሲናገር ታያለህ። ጴርጋሞን ቤተክርስቲያን ነች ወይስ አይደለችም ነው ጥያቄ። የተጻፈው ግን ለቤተክርስቲያኑ መልአክ ነው፣ ለአለቃው ነው የተጻፈው። ኢንዲቪጁዋል ነው፣ ለአለቃ አልተጻፈም አላልኩም። ጴርጋሞን ቤተክርስቲያን ነች አይደለችም? ቤተክርስቲያን ናት። መልእክቱ ግን የተጻፈው ግን አሁን እኮ ዳኒ ይኸውልህ መልእክቱ ስለሆነ የኔ ኢሹ ጴርጋሞን የምትባል ቤተክርስቲያን ካለች ውስጧ ያለውን ነገር ላሳይህ ፈልጌ እንጂ ለመላኩ አልተጻፈም። ለሜሴጁ የተጻፈውን ልታሳይ ነው አይደለ? ሜሴጁ ደግሞ የተጻፈው ለማን ነው? ለአለቃው። ለአለቃ መልአኩ ነው። አንደርስታንድ ጥያቄው ለግለሰብ የተጻፈ ነው። እሺ ቀጥል። ግን ጥያቄው ስለ ቤተክርስቲያኗ ስለሆነ በደንብ ስማኝ። ጴርጋሞን ላይ ምን አለ ማለት ነው? እንዲሁም የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር አሉ ይላል። ኦኬ እዚህ ጋር ኒቆላውያን ማለት ምን ማለት ነው? የሐሰት ትምህርት የሚያስተምሩ ናቸው። ችግር የለውም። ኖት ኤግዛክትሊ ብራዘር፣ በደንብ ዲፋይን አድርገው። ዝም ብሎ ተራ የሐሰት ትምህርት አይደለም። በሺ የአምልኮ ጣዖትን የሚያስተምሩ ናቸው። ኤግዛክትሊ የአምልኮ ጣዖት ያለባትን ቤተክርስቲያን ጸሐፊው ዮሐንስ ማለት ነው ቤተክርስቲያን ብሏታል አይደለም? አምልኮ ጣዖትን የሚከተሉ ስብስብን ቤተክርስቲያን ብሏል አይደል? ዮሐንስ አንተ ከዮሐንስ ትበልጣለህ አላለም። ያለው ምንድነው? ያን ሲጀምር መልእክቱ የተጻፈው ለቤተክርስቲያኑ አለቃ ነው። የቤተክርስቲያኑ አለቃ ስናነበው እንዲህ ይላል መሰለህ፣ ላንብብልህ። በጴርጎንም ወዳለ ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በአንተ ዘንድ የተገደለው የታመኑ ምስክሬ አንቲፒስ በነበረበት ዘመን እንኳ ሃይማኖቴን አልካድም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበልዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ ይላል። አሁን ምን እያለ ነው? አንተ የቤተክርስቲያኑ አለቃ አብረው ያሉትን ለምንድን ነው የማትመክራቸው? ለምንድን ነው የማትገጻቸው? ምክንያቱም ጥሩ ጎኑን ከላይ አወራለህ ዳንኤል። ጥሩ ጎኑን ጥሩ ጎኑን ማወቅ ያለው ስህተት ነው ስህተት አይደለም ነው ጥያቄው። ጣዖት የሚያመልኩ ሰዎች ቤተክርስቲያን ውስጥ ያስቀመጡ አለማስተማሩ እንደዚህ አይነት ሰዎችን አሁን እንዴ ይኸውልህ በቤተክርስቲያን ስለዚህ ቤተክርስቲያን ተሳሳታለች አልተሳሳትም። ቤተክርስቲያን ግለት ነው የተሳሳቱት። ኦኬ የመጨረሻ ኢየሱስ ክርስቶስ የቤተክርስቲያን አባል ነው ወይንስ የቤተክርስቲያን ራስ ነው? ራስ ነው ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የቤተክርስቲያን ራስ ሆኖ አባላቶቹ ሊሴቱ ይችላሉ አይችሉም? ኦኬ ነፃ ፍቃድ እኮ አለ። ባይዘወይ ነፃ ፍቃድ። እኛ ሮቦት አይደለንም። ክርስቶስ አምላካችን ነው፣ ራሳችን ነው፣ የህይወት ግንዳችን ነው። ቅርንጫፎች ፍሬ ማፍራት ይጠበቅባቸዋል። ቅርንጫፎች ክርስቶስን መምሰል ይጠበቅባቸዋል። ስለዚህ ነፃ ፍቃድ ስላላቸው በነፃ ፍቃዳቸው ወይ ዓለምንና ግሳንግሷን ከነጣዖት አምልኮ ወደው ይወጣሉ፣ ወይ ደግሞ በድካም ካሉ ደግሞ በንስሐ ይመለሳሉ። ስለዚህ ክርስቶስ ራሳችን ነው፣
ቅርንጫፎች ፍሬ ማፍራት ይጠበቅባቸዋል። ከደከሙ በንስሐ ይመለሳሉ። አላፈራም ብለው ግን በእብሪትና በእልህ በትዕቢት ልባቸውን ካደነደኑ ግን ከህይወት ግን ይቆረጣሉ። ኦኬ። ስለዚህ ክርስቶስ ቢኖርም ሰዎቹ አስተምህሯቸውን ጨምሮ ሁሉ ነገራቸው ሊስት ይችላል ማለት ነው። ቤተክርስቲያን አትሳሳትም። ቤተክርስቲያን ሁሌም ለዚህ ነው አየህ፣ ክርስቶስ የቤተክርስቲያኗ ራስ ስለሆነ ከመንፈስ ቅዱስ ያለው ትምህርት አይሳሳትም። ሰዎች ግን ይሳሳታል አልካላልኩም። የኔ መልስ እየሰጠውክ ነው ዳንኤ። ሰዎች ግን ክርስቶስን መምሰል ሳይፈልጉ ሲቀሩ በዓለም በጣዖት አምልኮ በተለያየ ነገር ሲማረኩ ፍሬ ማፍራት ሲያቅታቸውና ቤተክርስቲያናዊ ህይወት ክርስቶሳዊ ህይወት መኖር ሲያቅታቸው ከቤተክርስቲያን ሊወጡ ሊገነጠሉ ከዘላለም ህይወት ሊወጡ ይችላሉ። ንስሐ ቢመለሱ ደግሞ ህይወት ይሰጣቸዋል። ስለዚህ መሳሳታቸው ቤተክርስቲያን ተሳሳተች አያስብልም።